እቺ ሴት ለማኝ ትመስላለች ግን እለም ያለች ባለሀብት ናት። ነገሩ እንዲህ ነው። እቺ ለማኝ የምትመስለዋ ሴት የራሷ ካምፓኒ አላት። አዲስ ሰራተኛ መቅጠር እንፈልጋለች። ታዲያ ታማኝ ሰው ለመቅጠር ስለፈለገች እንደዚህ አይነት ስውር በመምሰል በራሷ ካምፓኒ በር ላይ በመሆን የሚመጡትን ተቀጣሪዎች ታማኝነታቸውን ለመፈተን እንደዚህ መሆን መርጣለች። ታዲያ ለመቀጠር የተመዘገቡ ሰዎች ታማኝነታቸውን ለማየት የመጀመሪያዋን ተቀጣሪ አይነት ስውር በመምሰል ከፊት ለፊቷ በርካታ ገንዘቦችን አስቀምጣ እንድትረዳት ጠይቃታለች። እሷም የእውነት ማየት የተሳናት መሆኗን ካረጋገጠች በኋላ የተቀመጠውን ገንዘብ ተሰርቃታለች። በመቀጠልም ሌላኛውም ተቀጣሪ ይመጣል። አሁንም ውድ የሆነ ሰዓትን ታስቀምጥና እንዲረዳት ብትጠይቀውም ይህም ያስቀመጠችውን ውድ ሰዓት ከሰረቃት በኋላ አመናጭቋት ይሄዳል። ሶስተኛውም የመጨረሻውም በተመሳሳይ መንገድ አይፎን ስልክ ከፊት ለፊቷ ታስቀምጣ እንዲረዳት ትጠይቀዋለች። በዚህ ጊዜ ይህ ሰው መልካም ሰው ነበር። ከዛም የሆነ ሰው ስልክ እንዳስቀምጦላት እንደሄደ ነግሯት ደብቃ እንድትይዘው አስጠንቅቋት ይሄዳል። አሁንም ሶስቱም የሚቀጠሩበት ካምፓኒ ኢንተርቪው ለማድረግ ተገኝተዋል። ነገር ግን ለሰው ያላቸውን ትህትና ለመፈተን ስለፈለጉ ከፊት ለፊታቸው የሚበሉና የሚጠጡ ነገሮችን እንዳሉ ነግሯቸው ኢንተርቪውን እስከሚደርስ ድረስ እየተመገቡ እንዲጠብቁ ይነገራቸዋል። በዚህ ጊዜ የካምፓኒው ባለቤት ጽዳት ሰራተኛ መስላ ከነሱ ጋር ለመብላት ትጠጋለች። ነገር ግን እንዳትበላ ይከለክሏታል። በዚህ ጊዜ ግን ታማኙ ልጅ አትከልክሏት፣ እሷም እኮ እንደናንተ ርቧታል ይልና ከሚበላው ነገር ይሰጣታል። ከዛንም ለኢንተርቪው ይጠሩና ወደ ውስጥ ይገባል። በዚህ ጊዜ እንኳን ደህና መጣችሁ ካሉ በኋላ ከነሱ መካከል አንድ ሰው ብቻ ካምፓኒው እንደሚፈልግ እያስረዳቸው እያለ ሴቷ ታስቆመውና ከፊት ለፊታቸው ታሽጎ የተቀመጠው ካርቶኒ ምን እንደሆነ ትጠይቀዋለች። እሱም እያንዳንዳቸው የስራ ድርሻ እንደሆነና ከፍተው እንዲያዩት ይነገራቸዋል። ታዲያ በዚህ ጊዜ መሀል ላይ ያለው የዓለም ምስል ደርሶታል። ዓለምን እየዞረ ስብሰባዎችን እየሄደ እንደሚሰራ ይነገረዋል። ታማኙ ልጅ ደግሞ ከተለያዩ ሀገራት ወደ ካምፓኒው የሚመጡ ሰራተኞችን እንዲያመላልስ ይነግረዋል። ለሷ ደግሞ የካምፓኒው ውሾችን እንድትንከባከብ ትጠይቃለች። በዚህ ጊዜ ግን እሷ እንደማትስራና ከጎኗ ያለው ሰው እኔ ዓለምን መዞር ፈልጋለሁ ብለው እንዲቀይራት ታስገደዋለች። በዚህ ጊዜ ይህ ታማኝ ልጅ ያንቺም ስራ እኮ ጥሩ ነው ሲላት ጥሩ ከሆነ ትቀይርልኛለህ ትለዋለች። እሱም ይስማማል። ከዛንም ይቀያየራሉ። ነገር ግን ፈተናውን ማለፋቸውና መውደቃቸውን እንዲያውቁ የተሰጣቸውን ካርቶኒ እንዲገለብጡ ፖስታውንም እንዲያወጡ ከዛንም ውጤታቸውን እንዲያዩ ይነገራቸዋል። እነሱም ሲያዩት ከታማኙ ልጅ በስተቀር ሁለቱም ወድቀዋል። በዚህ ጊዜ ምን እየተከናወነ እንደሆነ ሴቷ ተፈታኝ የካምፓኒው ባለቤት ጠይቃታለች። እሷም ታማኝ ሰው እየፈለጉ እንደነበርና እንዳገኙ ገልጻላቸው እንኳን ደህና መጣ ብላ ተቀበለዋለች። በመቀጠልም እዛው ድርጅት ውስጥ የሚገባቸውን የስራ ድርሻ ተሰጣቸዋለች። ለሴቷ ምግብ አብሳይ ሆና መስራት እንደምትችል፣ ለወንዱ ደግሞ ጽዳት መስራት እንደምትችል እያላገጠች ተሰጣቸዋለች። አንዳንድ ጊዜ መልካምነት መልሶ ይከፍላል። በዛም ነው ለዳይ ሰጠ ለእግዚአብሔር ያበድራል የሚባለው።